አንቺ እንዴት ነሽ? አልጋ ላይ ያው እንደፈለኩ ነው ማለት አጥቂ እና ጀርባ ማሽት ላይ እንዴት ነው ላሳይሽ? ያው ማሳየት ከቀለም አሪፍ ነው። እኔም የፍቅር ሰው ስለሆንኩ አይደል ፓሪስ ድረስ ሄደን ነው ፍቅር መስራት ያለብን። አብዛኞቻችን የምንወዳት ቲክቶከር ፍቅረኛዋ ፈትኑልኝ ብሎ እኛ ጋር መጥቷል። ቲክቶክ ያስጀመርኳት እኔ ነበርኩ። ነገ ግን መፈመስና ብር መስራት ሲጀምር ጣል አደረገች። ወይ አልተወችኝ ወይ አብራኛ አልሆነች። ፈትኑልኝ ባካችሁ ብሎ እኛ ጋር መጥቷል። እኛ ደግሞ የምንወዳትና የምናከብራትን ቲክቶከር ለመፈተን ስለበቃን ደስ ብሎናል። እውነት እቺ ቲክቶከር ብር መስራት ከጀመረች በኋላ ባሏን ጣል አደረገች። በዚህ ቪዲዮ የምናረጋግጥ ነው። አብራችሁ ነው። እንግዲህ ተመልካቾቻችን ዴቭ እዚህ ድረስ እኛም ብሎ መጥቷል። ዴቭ እንኳን ደህና መጣ። እንኳን ደህና ቆያችሁ። ምንድነው ያጋጠመ ነገር? ብዙ ነገሮችን ነግራችኋለሁ እንዳያችሁት፣ ግን ለጠቅላላ እውቀት ለማሳወቅ ያክል የ3 አመት ጓደኛዬ ነች። አብረን በምንቆይበት ሰዓት አብረን በምንኖርበት ሰዓት በጣም ነበር የምንዋደደው። ግን ከተወሰነ ጊዜያት በኋላ የባህሪ ለውጥ ማየት ጀመርኩ። በጣም መልክ አላት፣ በጣም ቆንጆዬ ነች። ቲክቶክ ምናምን እንደዚህ እንድትሰራበት እንድትጀምርበት መልኳ እንድትጠቀምበት ስራ አስጀምራት ነበረ። አንተ? አዎ። እና በቲክቶክ እየሰራች መልኳም ያግዛታል። ጥሩ ፎሎ ምናምን ማግኘት ጀመረች። አዎ ለሴቶች እኮ ቲክቶክ ለሴቶች አይደለም መልክ ካላቸው በተለይ በጣም እና ቪዲዮአቸውን ቫይራል ነው ቲክቶክ ላይ። ቆንጆ ከሆነ በጣም ቆንጆ ነች። እኔ ራሴ ቀናለሁ አንዳንዴ ሳያት ራሴ የኔ ነች ወይ ምናምን የሚለውን ነገር በጣም እንትን እላለሁ። እና በመልኳ ቲክቶኮቹ በጣም ፎሎ እየወጣላት ምናምን መጣ። ይሄ ነገር ሲሆን ግን ትንሽ ከሆነ ጊዜ በኋላ ውጪ የማደር ነገር ላይቭ ላይ ነኝ ምናምን የምትለው ነገር ነበርና የቤት አስቤዛዎች የተለያዩ ነገሮችን ቤት ውስጥ የሚያስፈልጉትን ነገር ቤት ኪራይ ምናምን ከፍለው እኔ ነበርኩ። አንድ ላይ ነው የምትኖረው? አንድ ላይ ነው የምንኖረው። ገና አልተጋባንም፣ ግን አብረን ነው እየኖርን ያለነው። እጮኛሞች ማለት ነው። እና ከተወሰነ ጊዜ በኋላ ውጪ የማደር ነገር ላይቭ ላይ ነኝ ቲክቶክ እየሰራው ነው እንዲህ ነው ምናምን እያለች የተለያዩ በጣም የሚደብሩ ባህሪዎች ማምጣት ጀመረች። እንደውም ወንድ ይሁን ሴት እርግጠኛ አይደለሁም እንጂ ምትልክለት የሆነ ቪዲዮ አለ፣ በጣም የሚያስጠላ ቪዲዮ። ኦኬ እሷ ምትልክለት እዛው በቲክቶክ ነው ሼር የሚደረገው። አዎ ጊፍት ምናምን እንደዚህ እየተሰጣጡ ምትልክለት የሆነ ቪዲዮ ነበረ፣ በጣም የሚያስጠላ። የራሷን ቪዲዮ ነው? አዎ ጊፍተሯ ነው። አዎ ገባህ? የቲክቶክ ጊፍተር ምናምን የሚባለው ነገር እኮ ነው። አዎ በውስጥ የሚልኩላቸው ነገር እንደዚህ ራቁት ላኩ ምናምን ይላሉ። የራቁት ነገር ማለት ነው። እና እሱን ያየኸው አንተ? እሱን አይቻለሁ። ራቁቷን? አዎ ግን ወንድ ይሁን ሴት ይሁን የላከችለት እርግጠኛ አይደለሁም። ለሴት እንዴት ይላካል እንደዚህ አይነት ቪዲዮ? አዎ እና በመሃል እኔ እንደዚህ ስነግራት ማስረጃም ብዙም አልነበረኝም፣ ጠፍቷል የለም ማለችኝ። ኦኬ ቪዲዮዎቹ የሉም። እኔም እርግጠኛ የሚያደርገኝ ማስረጃ አላገኘሁም። እና ያው ታውቃለህ አንተ ጮኝነት አብረህ እየኖርክ እንደዚህ አይነት ነገሮች ሲኖሩ አበሳጫል፣ ደስ አይልም። እና የመጠራጠር ነገር ውስጥ ይመጣ ትንሽ አይምሮች ሳስባቸው ዝም ብዬ ቁጭ ብዬ ይሄ ነገር እንዴት ሊሆን ይችላል የሚለው ነገር ጥርጣሬ መጣ። እኮ አላዋራትም አንተ ቁጭ አድርገህ? አዎ ለመጠየቅ እንትን አልሞከርኩም፣ ግን በአጋጣሚ ደግሞ እናንተን አይቼ ለምን ከነሱ ጋር አላወራም፣ እነሱን ለምን እንደዚህ አላማክርም፣ ለምን አልጠይቅም፣ መፍትሄ እነሱ ይሰጡኛል ብዬ በማሰብ ወደ እናንተ መጣሁ። ስለዚህ አሁን እኛ ጋር መምጣት ሳይሆን እኛ ፈተናናትን ልታልፍም ትወርቁም ሲያለች 50 ነገር ነው። ግን መጀመሪያ ቤት ውስጥ ብትወሩ እዛው መፍትሄ ፊት ለፊት ሲሆን ነው ገብቷል። መፍትሄ የምታገኘው መሆንም ካለበት አለመሆንም ካለ እዚህ ጋር ንጹህ ብትወር ራሱ ልክ ፈተናት ለምን ፈተንክ የሚባል ነገር ደግሞ ይመጣል በኋላ። አዎ ይሄማ ፍቅርህን የምታደንበት አንደኛው መንገድ ነው እኮ። ፊት ለፊት ራስ ለምን አላዋራኸኝ ምናምን የሚባል ነገር ይመጣል። ሰው ራስ ብትጠይቅም ቢደረግ ራሱ እንደዚህ አድርጊያለሁ ብሎ ማንም አይነግረንም። በቃ ነገር ይምብረጋ እሷም ላታምን ስለምትችል የመጠራጠር ነገር ነውና ሜቢያውን ብረስ ላገኘችው ልትቀያየረች። አዎ ሀብት መጣ፣ ብዙ ፎሎዎች መጡ። ቅድም እንዳልኩም ደግሞ ላይቭ ላይ የሚገባ ከሆነ ጊፍት ይሰጣታለች፣ የምታወራቸው ነገሮች አለ። በዛ ላይ ደግሞ ተጽዕኖ አለ፣ ውበት
በጣም ቆንጂዬ ነች የሚገርም ቲክቶክ ሲጀመር ነው ቆንጂዬ መሆን ያወቀች እንዴ ያው አንድ የሶሻል ሚዲያ ላይ ከወጣች እኮ አድናቆት ይበዛባትና አማራጭ ማየት ትፈልጋለች በቃ እሱን ነው የምልህ አንተ የሆነ የመሰልቸት ነገር ይሆናል አንተ ጋር ምንም ሁሉም አሁን ወንዱ እንዳለ ኢንቦክስ ላይ ይጽፋል ምን ይላል ከዛ በቃ እሷ ደግሞ ተፈላጊነት ስሜት ይሰማትና አማራጭ ማየት ትፈልጋለች የሚጻፉ ነገሮች አሉ የኔ ቆንጆ የኔ ውብ አንቺ እኮ ምናምን ደስ ትባል እዚህ ያለውን ፍቅሯን ብዙም እንትን አላለችው አማራጭ ስታገኝ ትተዋለች ራሴ ጊቢቢ ያስጀምረኝ እጄን በእጄ በሉ አይነት ነገር ማለት ነው የሚገርም ነው እና አሁን እንፈትናታለን እኛ አንተ ፈተናውን ወደቀች የምትለው ምን ስታረግ ስልክ ስትሰጥ ነው ለዴት ስትቀጠር እሺ ስትል ነው ምን ስታረግ ነው ወደቀች ዶኛ አላት እዚህ ጋር ስለዚህ የማይሆኑ አለባሪ የሆኑ ነገሮችን ስታረግ ከተሳሳመች አዎ እንዴ ጮኛ ያያለ እንዴት ልትሳሳም ይችላል ኢቭን ወለወላ እጅህን ራሱ እንደዚህ ሲይዘ ኖ ማለት መቻል እኮ አለበት ስለዚህ ስልኳን ከሰጠች ወድቃለች ወይስ አልፈልግ ወድቃለች ነው እንጂ አይ ስራውም ዘው ቲክቶከር ስለሆነች በቲክቶክ ምናምን አይ በስልክ እንዴ መሰለው አሁን በስራ ደረጃ ከተቀበልከት ስራ ግን ጀንጀና ደግሞ ከተቀበልከት ስራ ዴት እንወጣለን እናወራለን ምናምን ደግሞ የስራ ስልክ አይደለም ተብሎ ከተሰጠች እንደዚህ ወድቃለች ማለት ነው በስራ ግን ከሰጠች ችግር የለም ስራ ከሆነማ ስራ ነው እንጀራ ምንም ማረጋችን መጥፎ እንጀራ ቢሆን ተገለበጠብን ያው እኛ እንጂ እንጀራ ከሆነ ያው ጥቅሙ ለኛም ስለሆነ አንድ ላይ ነው ችግር የለውም እሱ ግን ከቲክቶክ ካመጣችሁ ገቢ ለቤት አውጥታ ታውቃለች አረ ምንም የለም ያው እኔ ነኝ እንትን እያልኩ ያለሁት ምንም ያወጣችሁ ነገር የለም እስካሁን ድረስ እንግዲህ ቤተሰቦች ታሪኩን እንደሰማችሁት ነው ያው እኛም ያቀድነው እቅድ አለ እቅዳችን ምንድነው እሱ ማስታወቂያ ያሰራሻል ባለ ሀብት ነው ተብላ ቲክቶከር ስለሆነች ትጠራለች በደና ብዙ ብር ነው መከፍልሽ ምናምን ብሎ ግን አሁን ባለ ሀብት እንደምመስል አስመጭና ላኪ ነው ሆኖና ችግር የለውም ብዙ ብር ከፍልሻለሁ ምናምን ብለህ ታጠምዳትና ከዛ ሱፍ ትለብሻለሽ ሱፍ ተዘጋጅቷል ሱፍ ምናምን ተዘጋጅቷል ሱፍሽን ቂቅ አድርገሽ ከረባትሽን ቂቅ አድርገሽ ልጅቷ ስትመጣ ቲክቶከር ናትም ስለተባለ መታ እንደባለፈው እኔ ላይ እንደተቀመጠችው ልጅ እንዳትቀመጥበት ጥንቃቄ አድርጋ አንተ ትቀመጥ እና የሚፈጠረውን አብረና ያለን አሁን ይሄን እቅዳችንን ገብተን ለልጁ እንንገረው ዴባ እቅዳችን ምን መሰለህ የሚያሰብነው አንድ ነገር አለ ያው እሷ ቲክቶከር ስለሆነች እኚህ ቲክቶከሮች ነው ፕሮሞሽን ምናምን ሲባሉ ይመጣሉ ግዴታ ነው እና ከዚህ በፊት የሚያሰብነው ነገር ነው ሌላ ሴት ላይ ማለት ነው እንግዲህ ከተሳካ የሚያሰብነው ነገር ነው ፕሮሞሽን ብለን እንጥራትና ያው ስልኳን ስለምታውቀው እኛ ከቲክቶክ ያገኘነው ምናምን ብለን ደውላት ተቀበለን ማለት ነው እሺ ከዛ ለፕሮሞሽን ነው ምናምን ብለን እናስመጣት እሺ እዚህ ከመጣች በኋላ በቃ እሱ ወይ ተቀብሏት ይመጣና ከውጪ እኔም እዚህ ጠብቀው ለታችን እዚህ ነውና ያው እሱ ነው ባለ ሀብቱ ምናምን ብሎ እንዲያስተዋውቃት ማለት ነው እኔ ያው ባለ ሀብት መስዬ ምናምን ለወርቂ ጠብቃታለሁ እሺ ከዛ ከገባች በኋላ እሱ ነው ባለ ሀብቱ ምናምን እሱ ነው የድርጅቱ ባለቤት እሱ ነው ማስታወቂያ የሚያሰራው ብዬ እኔ ከሱ ጋር አጠላልፊያት እኔ እወጣለሁ አንዴ መጣው ምናምን ብላ ትላስፋል ከዛ ከኔ ጋር እናወራለን ማለት ከዛ እኔ እናንተ ደግሞ የት እንሆናለን እዛ የተዘጋጀው ክፍል ውስጥ በካሜራ ቁጭ ብለን እንከታተላለን የሚያወሩትን ወሬ ምናምን ትሰማለህ ታያለህ መልካም ጥሩ አይደል ከዛ ያው የሚፈጠረው ነገር ጥሩ እንደሚሆን ተስፋ እናደርጋለን አልፋለሽ ብዬ ነው እጠብቃለሁ እንግዲህ ግድ ነው ማለፍ አለበት አንዴ ፍቅርህንማ ሜዳ ላይ በተና እንዴት ይሆናል አታረገውም ብዬ እጠብቃለሁ አታረገውም እንዴ ተመልካቾቻችን እንግዲህ ሀሳባችን ይሄ ነው አሁን እንደውላትና ለፕሮሞሽን ፈልገንሽ ብለን እዚህ እንድትመጣ እናደርጋለን ማለት ነው እንግዲህ ተመልካቾች ቢኒያምም ሱፍ ሊያመጣ ሄዷል በጣም በሰፊው ነው ዛሬ ምን ፈትናት እና አሁን ስልኳን ስጠኝና ልደውልላት እስከዛ እንግጠራት ወደዚህ ቢኒያም እስኪመጣ ያዝሽ እሺ 09 12 50 ያልከኝ ስማናል አዎ እሺ ዛሬማ ጉዴን ነው ማየው ሄሎ ሰላም ነው አሁን ማለት ስልክሽን ከቲክቶክ ነበር ያገኘሁት ኦኬ እሺ ምን ነበር ማስታወቂያ ለማሰራት ነበር ደስ ይለኛል እችላለሁ የት ነው ቦታው እዚህ ቄራ ነው እሺ መተሽ በአካል ማውራት እንችላለን አይደል
የምን ማስታወቂያ ነው? የመኪና አስመጪ ድርጅት ነው። ያው ስለ መኪኖቹ ነው። ኤሌክትሪክ መኪና አዳዲስ ነው እያስገባን ያለ ነው። ኦኬ እሺ ይችላል። በጣም አሪፍ እኮ ዛሬ ከከሰዓት ይመችሻል አይደል? እሺ ስንት ሰዓት አካባቢ? በቃ 6 ሰዓት 7 ሰዓት መድረስ አለብሽ። ሰውየው ጊዜ ስለሌለው ታይም ስለሌለው አንድ ያዋርቶሽ ወዲያው እንትን እንዴ። እሺ ችግር የለም። እሺ በጣም አሪፍ በጣም አሪፍ። እሺ አድራሻውን ልክልሻለሁ፣ ቴክስት አደርግልሻለሁ። እሺ እሺ ቻው። እንግዲህ ይኸው እመጣለሁ ብላለች። እስከ 6 ሰዓት እስከ 7 ሰዓት ባለው ደርሳለሁ ብላለች። እንግዲህ እንጣና ያለው ሁኔታ እኔ አሁን ካሜራ እንደባቀና ወደ ቀጣዩ ስቴፕ እንሄዳለን። እንግዲህ ቤተሰቦቻችን አቤላ ሊቀበላት ይባል ያው ከመጣ በኋላ መጀመሪያ እሱ ይዟት ይገባና ውስጥ ላይ ያወራሉ ማለት ነው ስለ ስራው ምናምን ነገር። እኔ ባለሀብት እንደሆንኩ ምናምን ይነግራታል። ከዛ በኋላ እኔ እገባለሁ ማለት ነው። እንደዛ ነው ሀሳባችን። እሺ እየመጣ ነው ሰውዬው ማስታወቂያ የሚያሰራውና መጥተዋል። እኔ ዲድ በቃ እንግዲህ አሪፍ እንደሚል ተስፋ አደርጋለሁ። ምንም ነገር ብታይ ረጋ ማለት አለብህ። እሺ እሺ ባለሀብት ስለሆነ በደንብ አዋሪው እሺ እንትን እንዳይል እየመጣ ነው። እኛ እቃ ነው የሚያስመጣው ሰውዬው በጣም ኃይለኛ ባለሀብት ነው። በደንብ አዋሪውና ጸድ ይመላጠርበት ይከፍላል። ከፋይ ነው ሰውዬው። እሺ እየመጣ ነው። ሲደርስ ቆንጆ መላት ትጠሪበታለሽ። መጣ አቶ ቢኒያም እንዴት ቲክቶከሯ እሷ ናት። ሰላም ነው እንዴት አለ ነግሬያታለሁ። አንዳንድ ነገር አውራትና በደንብ አውራቱ ነገር ያው እኛ መኪና አስመጪዎች ነን እና ያው ማስታወቂያ እንዲሰራ ነው የፈለግነው። እየሰራችሁ ብዙ ስራዎች አሉ? አዎ እንደ ቲክቶከር መሆን ይመጣል። ብዙ ስራዎችን ሰርቻለሁ። ማስታወቂያ ሰራለሽ? እንዴት ነው? አሪፍ ነው? አዎ ይታያል በደንብ? አይ እኔ የመጀመሪያ ስለሆነ ማስታወቂያ ሰርቼ ስለማላውቅ ችግር የለውም። አለች። እሷ ናት ገበያው ላይ ያለችው እሷ ናት። ይኸው መልኳንም እንደምታየው ቆንጆ ናት። በጣም ቫይራል ነው የምትወጣው ልጅቷ። ታዋቂ ነች በደንብ? አዎ ባልሆን እንዴት ስልክ ያው ከዘመኑ ጋር መሄድ ስለሆነ እሰራለሁ፣ ይታይልኛል። አሪፍ ላይ ነኝ ብዬ አስባለሁ። የራክሹ ፓኬጅ አለሽ? ስለ ክፍያ ምናምን አውርታችኋል? አውርተናል። ዋጋ ከሱ ጋር አወራለሁ ብላ ነው መጣው። ቆይ መቀበለው ሰው አለ። የመኪና ስራ ምናምን ሰርተሽ ሽያጭ ላይ ምናምን? ሽያጭ ላይ ሰርቼ አውቃለሁ። ፕሮሞሽን ተደርጌ ግን ደግሞ የመኪና ምናምን ነገር ላይ አይደለም። እንዴት ነው ይሄው አጣምጃቸው መጣው። የሚገርም ነገር የመኪና አይደለም? አዎ የመኪና ሳይሆን ልብስ ቤት ምናምን ነገር እንጂ ብዙም የመኪና ሰርቼ እንኳን አላውቅም። እየለበሳችሁ የምታስተዋውቁት? እንደዛ። አይ እዚህ ጋር ስለ ስራ ነው የሚያወሩት። ስንት ነው ታዲያ ያሰብሽው ክፍያ ላይ? እኔ 70,000 70,000? ይሄ ሁሉ ብር እየሰራች ነው ለካ። እኔ ምንም ብር የለኝም የምትለኝ ለኔ 70,000 ብር ምናምን የምትጠራው በአንድ ቪዲዮ በጣም ከባድ ነው። ማስታወቂያ ብዙ ትሰራለች። አዎ ለኔ እኮ ምንም ብር የለኝም ነው የምትለኝ። ይሄው 70,000 ብር ነው። ሁሌ ሮ ነው፣ ሁሌ ችግር ነው፣ ሁሌ የለኝም ነው። ለካ ይሄን ሁሉ ብር እየሰራች ነው። ብዙ ነው የጠበኩት። እኛም ከአንድ መኪና ላይ እስከ 2 ሚሊዮን ብር ነው የሚገኘው። በእናንተ አንድ ማስታወቂያ እንግዲህ 200 መኪና ይታረም ተስፋ ነው። ሽያጭና እኮ ይሄ ሚዲያ ላይ የምትሰራው እኮ አንድ አይደለም። ስለዚህ በእናንተ ስራ ነው የሚሸጠው። አንቺ ማስተዋወቅሽ ነው መሸጥ ያለበት። እሱማ ልክ ነህ። ግን ደግሞ አሁን እኔ ብዙ ጊዜ ሰርቼ የማውቀው ልብስ ላይ ስለሆነ ልብስ ላይ ደግሞ እንደዚህ ውድ አይደለም። ስለዚህ ከሚያገኙት ላይ እንደዛ ነው ከሚያገኙት እንትን ነው ለኛ ሊከፍሉ የሚችሉት እንጂ አሁን 60,000 ብር አግኝተው ለኛ በሚሊዮን አይከፍሉም። አይ እኔ አሁን ቀጣይ አሰራሻለሁ። ትልልቅ ባለሀብቶች ነው ትሻል ችግር የለም እና እሱ ጋር ስቴጅ ግን 70,000 ነው እንዳታል። አረ ችግር የለም አይደለም ከፍ ማድረግ አለብሽ። አይሆንም በ70,000 አይሰራም። ትልልቅ ድርጅት ላይ ሲሰሩ ደህና ብር መጥራት ያለባቸው። እውነት ነው። ቆይ እንደዚህ ላድርግ በደንብ እንድትወሰወስ እኔ ልሂድና ቢኒያምን ጠቅሼው እንዲወጣ ላድርግና ላዋራት። በጣም ብር አለው ሰውዬው ምናምን ብዬ ትንሽ ወስውሻት ልምጣ። እሺ አይመስልም? ኧረ ይቻላል። መጣ ቆይ ስንት ፎሎወር ያለሽ? 500,000 500,000 ፎሎወር በጣም ብዙ ነው። አዎ ስልክ አሁን እኔ ካለሁበት አንፃር ብዙ ማለት ነው። እንዴት ነው መጣ? አዎ እንግዲህ እያወራን ነበር። ክፍያዋ ያው
ክፍያ ተነጋገራችሁ? አይ ተነጋገርን። ልጅቷ አሪፍ ናት። ታሰጥሰራ ያደሻል እንደዚህ አይነት ነገር ክፍያ ላይ ስንታችሁ? አሪፍ ነው። ሰራሻችሁ? ለአንድ ምሳ የሚያወጣውን ብር ጠራሽበት? አነሰ እንዴ 70 ሺህ ለአንድ ምሳ እኮ ነው የሚያወጣው ሰውየው። እሱም ብሎታል ትንሽ ነው ብሏል። ግን ያው አሁን ደግሞ ልጨምራለች። በስመ አብ አጠፋሽ። ግን ደግሞ ብዙ ባላብ ታገናኝሻለሁ ስላለኝ በዛ ካክሷለሁ ብዬ። አይ በጣም ገንዘብ አለው ሰውየው። ይኸውልሽ ጠበቅ አድርገሽ ያዡ። እሺ በጣም አሁን 70 ሺህ እዚሁ ቀብድ እዚሁ ሙሉ ለሙሉ ከፍሎሽ እንዳልከፈለገ የገንዘብ ችግር የለበትም ሰውየው። በቀን አንቺ 5 ሚሊዮን 6 ሚሊዮን እየሰራ ሰውየው አንቺ 70 ሺህ ብሎኛል እኮ እንደዛ። ግን ደግሞ አንዴ ብሩ ልጠራውበት አንዴ ከጠሩበት በኋላ ደግሞ መመለስ አይቻልም። ግን በሌላ በቃ ቀጣይ ስራ ላይ እንካካሳለን በደንብ ምናምን በይ። እሺ እንደዛ ነው። በቃ አሁን አንቺ በደንብ ስራውን ቆንጆ አድርገሽ ስሪለት። እሱ ክፍያ ላይ በቃ ይኸው ነግሬያታለሁ። ቆንጆ አድርጋ ስራውን ትሰራዋለች እሷ። አንተም ክፍያ ላይ እንትን በደንብ ክፈላት፣ ችግር የለባትም እሷ ስራው ላይ በስራዋ ትተማመናለች እሷ። ነገረች ክፍያ ነግረኛለች። 70 ነው ያልሽው ወይስ የጨመርሽው ነገር አለ? አይ እንደዛ ነው። አውርሰና አቤላ ተጣነገ ዘላና በቃ እሺ መጣሁ። እኔ የምልሽ ሌላ የምትቀበዩት ፔመንት የለም? የምትቀበያቸው ክፍያዎች ነው በምሰራበት ስራ ከስራ ውጭ እንጂ? አይ ከስራ ውጭ ታረዱ ሰማህ ያልኳትን ሰማህ በደንብ? አዎ እንደዚህ በደንብ አሁን ትወሰወሳለች። ገባህ? ለቢኒያም ያላት አመለካከት ይቀየራል። አሁን በደንብ ታዋራዋለች። እሺ የምትል ግን ይመስላል። ኧረ እሺ ትላለች እንዴ። በጣም ብር አለው ብያታለሁ። በጣም ብር አለው ብያታለሁ። ታያለህ። ቆይ እና እንዴ ነው ራስህ ነው አንተ ጋር ብትሰቀልሽ? አይ እንደዚህ ትልልቅ ስራ ከሚሰሩት ጋር ሳይሆን የእርስ በራሳችን ቲክቶክ ከምንሰራው ሰዎች ጋር ነው እንዳይረብሽ ነው አይደል? ሳይሆን ወተን ቺል ለማድረግ የለም እኮ። አይ ዴት ነው ተስተቀርሽ ነው ተደርሶ። አይ እንደዛ በቃ እና ለኔ ቢነርሰች ነው ከባድ ነው። ስልክ አሁን ታውቀን ባንዲ እሺ ማለት ይከብዳል። ምን ችግር አለው እንዴ? እኔ ለልቀቅ አድርጌ ማለት ነው። እኔ ጣጣ የለብኝም ችግር የለውም። ግን ደግሞ ባንዲ እሺ ማለት ኦሬዲ ኩሻሽ ምንድነው? ምን ችግር አለው? እስካላይ ትልጋለህ። ያው እራት እንብላ ሲላት ይሻለችው። የሚገርም ነው። እኔ እኮ እሷን ትመጣለች እያልኩ ጾሜን ነው ማለት አፈር ተብላ እራታችንን በልተን በቃ ጠዋት እንለያያለን። አይ እንደዛ ሰልርስም ግን ደግሞ አብረን በለ ስለሚመሽ እኮ ነው እራት በልተን ይመሽብናል። ለመመለስ ወደ ቤት ነው ያገር እኮ አይደል? አይ ችግር የለውም እኮ ስለሽ ስለሚመሽ ነው እራት በልተሽ ወደ ቤታችን ለመመለስ ስለሚመሽ ነው። ፍቅረኛ ምናምን አለሽ እንዴ? የለኝም። በቃኝ እኔ በቃኝ እንሂድ መጨረሻው ሊሆን አይችልም እንዴ? ቆይ ትንሽ እንዴት ማች አይ እንሂድ በደንብ ቀን ነጥብ እናስጥላት። ተው ምንም ጊዜ መስጠት አያስፈልግም። ነጥብ እናስጥላታለን። ዝም ብለህ ስማ። እንሂድ። አልፈልግም እንሂድ። እኔን መነኝ ቁጭ በል። ነጥብ እናስጥላታለን። ከዚህ በይ ስለ በአንድ ቀን አብሮ እንትን ማለት ይከብዳል። የት ነው ይከብደኛል። ከቤተሰብ ጋር ነው የምኖረው? አይ አይደለም። ኧረ ብቻሽን ነው የምኖረው? ከአንቺ ቤት ብንበላ ስራ ችግር የለውም። ደስ ይለኛል። ማብሰል ትችያለሽ እንዴ? ሴት አይደለሁ እንዴ? እንዴት ነው የማልችለው? እኮ ምን ትችያለሽ? እኔ አሁን የሀበሻ ምግብ አይመቸኝም። ይሄ ወጣ ምናምን ነገር አልወድም። ኦኬ የውጭ ምግቦችን የውጭ እሞክራለሁ ግን አልችልም። ምንም አትችይም? አይ አልችልም። ስልክ አብዛኛውን ጊዜ ስራ ላይ ነው የማሳልፈው። ቀረጻ ላይ ምናምን እያልኩ ስለምወጣ ለዚህ ነገር ጊዜ የለኝም። ከሀገር ሰው ትሰቀለሽ? አላውቅም ግን በወጣ በጣም ደስ የሚለኝ። የት ሀገር መሄድ ትፈልጊያለሽ? እኔ ፓሪስ። ጭራሽ ፓሪስ ውሰደኝ ትላለች እንዴ? ወንዝ ይውሰድሽ። እቺ በጣም እኔ በጣም ባለጌ ሴት ናት እንጂ። አይ እኔ በጣም ደስ የሚለኝ ሀገር ነው ፓሪስ። ባይዘው የፍቅር ሀገር ናት። እኔም የፍቅር ሰው ስለሆንኩ አይደል? አዎ በይ ደስ ይለኛል። እንሂዳለን። ምን ችግር አለው? ፓሪስ ድረስ ሄደን ነው ፍቅር መስራት ያለብን አይደል? አዎ እንሄዳለን። መጀመሪያ ግን እዛ ፓሪስ ከመሄዳችን በፊት እዚሁ እንዴት ነው ግን ቲክቶክ ላይ ብዙ ትንቀሳቀሳላችሁ? ይሁላ ፎሎወሮች 500 ሺህ ምናምን እንዴ ፍቅረኛ የለሽ? እኔ እንጃ። እኔ ብዙ ጊዜ የኢትዮጵያ ሴት ገባሽ ጭቅጭቅ ምናምን አይመቸኝም። አንደኛ ነገር፣ ሁለተኛ ነገር ደግሞ በምን አባሽ ሳትይዥ ነው እንደዛ የሚሉሽ? ወንድ ልጅ እንደዛ ነው። ለኔ እንደዛ ነው። ለኔ ሁሉም አይዶና አላውቅም፣ ግን ለኔ እንደዛ ስለማስብ ብዙ ጊዜ ትኩረቴን ወደዛ ማድረግ አልፈልግም። እና ደግሞ እኔም እኮ እንዳንቺ ነው። እስካሁን የለኝም፣ አላገባሁም። ግን የተወጣ የተገባ እንዳትል ስለመፈራ ነው ያገባሁት።
ሴት ልጅ ግን እንደዚህ ትላለች ብዬ አስቤ አላውቅም። አትልም ግን ደግሞ ያኔ እኔ አለመያዜ አንደኛ ስራ ላይ ነው፣ ሁለተኛ ነገር ደግሞ መድረስ የምፈልጋቸው ነገሮች ስላሉ ማድረግ ያለብኝ ነገሮች ስላሉ ፎከስ እንዳለ ስራ ላይ ነው። ስራ ላይ ነው መለወጥ ነው የምፈልገው። አዎ ሀሳቤ ብር ለማግኘት ነው። አሪፍ ሰው እጅን የደረስሽው ትለወጫለሽ። ዋናው አንቺ ፍላጎት ነው። አንቺ ከልብሽ እሺ ካልሽ ምንም ነገር የለም። እና ስለ ራሱ ምን ነሽ? እሺ ተስማምተናል። በጣም ለካ እንደዚህ እንትን እያለች ነው እኔን አንዴ ስራ መጣ አንዴ እንትን ቲክቶክ ላይ እያለች የምትወጣው። በጣም የሚገርም ነው። ብቻ እኔ እንደዚህ አልጠበቅኩም። ኧረ እኔም እንደዚህ አልጠበቅኩም። እኔ እንደዚህ ታደርጋለች ብዬ መች ጠበቅኩ። ምንድን ነው ቲክቶክ ላይ እንቅስቃሴያችሁ? በላይቭ ምናምን ብር ይገኛል? ይኸውልህ ስለ ቲክቶክ ላይቭ ተነሳ። ቆይ ዝበል በደንብ አንደኛ እኔ 500 ሺህ ተከታይ ነኝ ብዬሃለሁ። ሁለተኛ ነገር ደግሞ ያው ላይቭ ላይ አክቲቭ ካልሆንክ ብር ልታገኝ አትችልም። ላይቭ ላይ እሰራለሁ፣ ጊፍት አራለኝ። አዎ ሰው ሳይሆን ጊፍት ይሰጣል። ጊፍቱ ወደ ብር ይቀየራል ማለት ነው። ማን ይሰጣችሁ ጊፍቱ? የውጭ ዜጎች ምን አሉ፣ የኛ ሀገር ሰዎች ምን ሆነው እነሱ ምድር ተጠቀሙት ካንቺ ስለሽ እኔ አሁን የሰማኋቸው መጥፎ ነገሮች አሉ። አይ እንደዛ አይደለም። የራቁት ምናምን ይልካሉ ይባል ነገር አለ። ልከሽ ታውቂያለሽ? እኔ አላውቅም። አታውቂም? ዝም ብለው የሚልኩልሽ አለክም ትላለች እንዴ? እኔ ባይኔ በብረቱ እኮ ነው ያየሁት ስትልክ። ምን አይነት ውሸታም ነች! ይገርም ነው። በደንብ ነው የምትልከው። ነው ልክ ስጫወት ያያሉ፣ ከተመቻቸው ይልኩልኛል። እኔ የሰማኋቸው ነገሮች ስላሉ አይ እንደዛ የሚባል ነገር የለም። ያለ ውሸት ነው ማለት ነው። አሪፍ ነው። ጠጋ በይ ወደዚህ። በምን ነው እባክሽ? አይ ምንም እንደሱ ኮንፈርት ከሰጠክ ብዬ ነው። ኧረ እኔ ደስ ይለኛል። ምን የተቀባሽ ሽታው ደስ ይላል። አንድ ጊፍታሪ ነው ከውጭ ይላል። ጠጋ በይ ወደዚህ። አስተራጊ አራኩ ምን አሽተው ነው ነው። ኦኬ አሪፍ ሽቶ ነው። ይሸጣል በደምብ። አሁን በጣም የሚመቸኝ ሽቶ ነው። ብዙ አለሽ እንዳስመጣልሽ? ታስመጣልኝ ደስ ይለኛል በጣም ነው። ስንት ፍሬ ይምጣልሽ? እኔ እንጃ የቻልከውን እንዴ አንቺ ገላሽ ልታጠቢን የቻልከው የምትይው? ኦኬ ብዙ ነው። እኔ ፈልግሽ ነው ታስመጣልሽ። እሺ 10 ስንት ነው የሚሸጠው? እኔ እንጃ እሱን እንኳን አላውቅም። እኔ ሲላክልኝ እንጂ ገዝቼው እንኳን አላውቅም። ኦኬ አይ ይመጣል፣ ችግር የለውም። እሺ ፈታል ብያለሁ። ተመችቶኛል። ተፈጥሯዊ ጠርነስሽ እንዴት ነው እንዴ? ምን ብዬ እነግርሃለሁ? እንጃ ያ እንዴ አሁን በሽቶ ነው እንትን ያልኩሽ። ትክክለኛ ጠርነስሽ መቼ ነው መሸጥ? ያው እራት እስከጋበዝከኝ በኋላ ጠዋት ታጠብና ተሽቷል። ሻወር ስትወስጂ እኔ ጀርባሽ ማሽሽ? አይ ራሴ ነኝ። ምን ችግር አለ? ይስፋሽ ችግር የለውም። እሱ እንዴ እንዴ የሚያወሩትን እየሰማችሁ ነው? ጭራሽ ስለመተሻሸት እንዴ! ይሄን እሱ ራሱ ምንድን ነው የሚሰራው? አይ እሷ ናታ መንገድ የከፈተችለት እንዴ? እሱ ለምን እሱ ራሱ እንዴት እንደዚህ ያደርጋል? ምን ማለት ነው? ልክ ነው እንዴ? ምን ማለት ነው አንተ? እና ጀርባ ማሽት ላይ እንዴት ነው ላሳይሽ? ያው ማሳየት ከቀረም አሪፍ ነው። እንደዛ ከሆነሽ አንቺስ እንዴት ነሽ? አልጋ ላይ ያው እንደፈለኩ ነው ማለት አታስብ። ጭራሽ ስለ አልጋ ምናምን እኮ ማውራት ጀመሩ። ምን ማለት ነው? ግን አንተን አስደስታ ታውቃለች? ምን አገባ አንተ ደግሞ ዝም የማይመለከተን እንትና እኔ አንቺ አስደስችኝ እንጂ ጠዋት እዛ ጋር ከዛስ በምላሹ ምን ታደርግልኛለህ? ምን ፈልግ መኪና ቤት? አይ ደስ ያለህ ብቻ ግን ቀለል ያለ ነገር አልፈልግም። ከበድ ያለ ነገር አልፈልግም። ከሀገር ውጭ ቤት ብገዛልሽ በጣም ደስ ይለኛል። ፓሪስ ውስጥ ችግር የለም። እንካ ያስ እኔ በቃ ናና ቤት አንቺ ውሻ እንዴ! እዚህ ምን ትሰራለህ? ቆይ ነው ዝም በለው። እሱ የምን ቤት ነው ጭራሽ? በዚህ ምን ታደርጋለህ? ሲጀመር ለምን ተከተለኝ ትመጣለህ? እንዴ አንቺ ምን አባሽ? ዝም በል በእናትህ አንተ ወደዚህ ነው ወዴ? እሺ ዝም በል። በቃ ስራ እያልሽ የምትወጪው እንደዚህ ልትልከሰከሽ። ምንም አልተልከሰከስኩም። እኔ ጉዴን አላወኩም። ምንም አልተልከሰከስኩም። ማን ስለ ስራ ነው የማወራው? ያማል እንዴ? ምንም ዝም በል ወዴ? እሺ የድሮ ፍቅረኛዬ ነው። ምን አገባ ሲጀመር? ማን ነው እሱ? አንተ ጋር ያለፈ ታሪክ ይሄን አይደለም። ምን አገባ? ዝም በል። እሱ ምንድነው የድሮ ፍቅረኛሽ? ጭራሽ እሱን ታረጋግጥ። በቃ አዎ ምንድነው የምታወሪው እህታችን? እኔ ምንሽ ነኝ? ምንም አይደለም። እሱ ባልሽ አይደለም። ታሪክ ይሄን አይደለም። ፍቅረኛ የነበረውን ግን አይደለም። በቃ ፈትር ልብረኝ እኮ ነው የመጣው። ስለዚህ ጋር ማለት ሸመጠችው እንዴ? ምን ማለት ነው?
የምን ባላው ዝም ብለህ ተረጋጋ። እሱ ዝም ብለው ነው የሚቀባጠረው ልጅ ጭራሽ አንቺ እንደዚህ ትልከሰከሽልኛለሽ። እንደማይመለከትክም ስላለ አንተ ያለፈ ታሪኬን አልኩህ እኮ አንቺ እስስ አትቀባጠር። እሱ ፍቅረኛሽ ነው አይደል? ፍቅረኛዬ ነበር። እኛ ካሜራ ላይ አንቺ ልክስክስ ካሜራ ላይ ምንም አይደለም። አንተ ያለፈ ታሪኬን ይኸውልሽ እኛ አይደል ልጅሽ የመጣሁት እሱ እንደምታስቢው ባለ ሀብት አይደለም። ማለት እየተጫወታችሁብኝ ነበር ታዲያ? እሱ እየፈተንሽ ነበር። እንደውም ልንገርህ፣ እንደውም እኔ አብሬ ከሆንኩ በጣም እድለኛ ነሽ። አትመጠነኝም ሲጀመር። እሺ ጭራሽ ለስራ እኔ እንደዚህ ስሪ ብዬ አይመለከትክም። ስለኔ ስራ አይመለከትም። አትቀባጥር ሲጀመር። አንተ ደግሞ ካሜራውን አጥፋልኝ ወደዛ። ሰምኛለሽ? ካሜራው አይመለከትም። ስለኔ ህይወት ያንቺ ፍቅር ለኔ ካለቀ አንተ አትመጠነኝም። እኔ በጣም ነው የምበዛበት። ሰማኸኝ አይደለ? ካሜራውን አጥፋ እያልኩ እኮ ነው ወንድም። ጭራሽ እንዴ አንቺ ውሻ ያንቺ ፍቅር ካለቀልኝ እኔ ቆይቻለሁ። በእኔ በጣም ቆይቷል። እንደውም ለመናገር በጣም ቃላት አጥቼ ነበር። ይሄው ነገር በጣም ፍቅሬ ረግጬ በጣም የሚገርም ነው ብታይ ተመልካቾቻችን። በጣም ነው ማለት ተረጋጋ። እንዴት ነው የምረጋጋው? ፍቅሬን እንደዚህ አግኝቻት እንዴት ነው የምረጋጋው? አይደለም እንኳን ቀረችብህ እንዴ በእንደዚህ ገና ምንም ላልጨበጠችው ነገር እንደዚህ አይነት ወሬ እያወራች በጣም ነው የሚገርመው። እኔ እኮ እስካሁንም እኮ የቆየሁት የ3 አመት ፍቅሬን ረግጬ አሳየው እንዴት እንደጠለዘችብን ነው። ይኸውልህ ጠረጴዛውን ድረስ በጣም ነው ተረጋጋ። እናንተ ግን በጣም ነው የማመሰግነው። ችግር የለውም ተረጋጋ። ውሃም ጠለስ እዴ እስካሁን ያላችሁ የሁላ ነገር ተፈጥሮ በስመ አብ የምንወዳትን ቲክቶከር የምናከብራትን ፊታችን እየታየ እኮ ነው። ባይዘው ፊታችን እኮ እየታየ ነው። እና ቲክቶከር ናት እኮ የሷ ፊት እኮ አይታይም እኮ ፊቷን ሸፍነንላታል ለፕራይቬሲዋ ስንል። ብከሰንስ ቲክቶከሯ 500,000 ፎሎወር አላት። ኦልሞስት ወደ 600,000 እየተጠጋች ነው። አቤና ብከሰንስ ቆይ ሁላችንም እናቃታለን። የምንወዳት ቲክቶከር ናት። አንዲ ያልክ አታሽ ሙሉ ብከሰንስ ምን ፊቷን አላስገባም። ምን ብላ ትከሰናለች? እንዳያችሁት ነው የምንወዳትን ቲክቶከር ከባሏ ጋር ባይዘው አሁን መናገር ፈልገው ነገር ምንድነው ብር ሲኖር መለወጥ የለም። ሰው ላይ መለወጥ የለበት። እንደ በፊት ጻፈው በተለይ መጀመሪያ ላይ ሳይኖር በፊት አብሮ ከነበረ ሰው ጋር መቀየር የለብን። በጣም ብርግና ነው። ደግሞ ነግሮናል። ከበፊት ጀምሮ በቃ አብረው ነበሩ። በቃ ከሃይ ስኩል ጀምሮና እንትን በቃ ቲክቶክ የሚያስጀምራት እሱ ነውና ገንዘብ ማግኘት ሲጀምርና ፈመስና ሲመጣ ያው አስጠላት ልጁ። ተቀያየረችበት። ያ በጣም የሚያስጠላ ነገር ነው። ባይዘው ፊቷን ብናሳየው እስቲ እሱን ኤዲቲንግ ላይ እንወስነዋለን። እስቲ ግን ለኛም ለደህንነታችን ሲባል ፊቷን መሸፈን አለብን። ከስ ምናምን የሚባል ነገር እንዳይመጣ ሀገር እንቀይራለን። ወደ ዱባይ ላኩን ሳንከሰስባችሁ ትላለህ። እና ደግሞ ሰርፕራይዙን ነገርካቸው። ያዘዝነው ማሽን እዚህ ጋር የምታዩትን ምስል ምንድነው ገምቱ እስቲ። በጣም እኔ ደስ ኤክሳይትድ ሆኛለሁ። አንድ ሰው ውሸት ሲናገር እና እውነት ሲናገር የሚለይበት ማሽን ነው። አብዛኞቻችሁ በክርስቲያኖ ቪዲዮ ነው የምታውቁት። ባይናንስ ላይ ክርስቲያኖ ቀርቦ ያው ትንሽ ቀንጨብ እናርግላችሁ ወይስ ይቅርባችሁ? ላይ ዲቴክተር ይባላል። እጃችሁ ላይ ተደርጎ በቀለበትም አለው ልብ ላይም የሚታሰር ነገር አለው። በመከራ ነው የተላከልን። በመከራ ነው ብላችሁ ሺፒንጉ ራሱ በጣም አዛ ነው። ብዙ ብር ነው ያስከፈለ። ኢቤይ ላይ አማዞን ላይ ከብዙ ነገር ነው ብቻ አፈር በልተን ያገኘ ነው። አሁን በዚህ 3 ቀን ውስጥ ትገባለች እና ያው ምንድነው ልንላችሁ የፈለግነው በእኛ ማተማመኑ በእኛ ስንጀነጅን በማተማመኑ ሰዎች በማሽኑ መፈተን ትችላላችሁ። ኮንታክት አድርጉን። እዚህ ጋር ቴሌግራም ማነው ኢንስታግራም አካውንታችን እናስቀምጥላችኋለን። እዚህ ጋር አይደለም እዚህ ጋር ነው ከስር ነው። እዚህ ጋር እንዴት ይቀመጣል ኢንስታግራም? ምን ችግር ኢንስታግራም ላይ ከስር እናስቀምጥላችኋለን ኢንስታግራም አካውንታችንን። ኮንታክት አድርጉን። በዚህ ማሽን መፈተን የምትፈልጉ ሰዎች 95% አክሩሲ ያለው ያው ድንገት የሆነ ምንድን ነው ይሄ የሚያምታታ አይነት መልስ ካልሆነ በቀር መቼም ነው ውሸት መናገር የማይችሉት እና በደም ዝውውር ስለሆነ የሚሰራው እና በስኪን እንትን በቆዳ እንቅስቃሴ በአተነፋፈስ ምናምን ነገር ነው የሚለየው። ያው እንዴት እንደሚሰራ አናውቅም። አክቹአሊ ግን ካየነው ብቻ ይሰራል ነው እንጂ እንዴት ይሰራል እና ምን ሞክረው መጀመሪያ እኔና አቢልን ነው መጀመሪያ እንገባለን። ስሙን አቢል ሲዋሽ እዛው እንይዘዋለን ማለት ነው። በጣም ኤክሳይትድ ነን። ትዳር ለማፋታት ነው ኤክሳይትድ ይሁን ያለ ነው። የመጀመሪያ ቪዲዮአችን እንድንሰራባችሁ የምትፈልጉ ሰዎች ይሄን ቪዲዮ ላይክ በኔ ሚስት በኔ ባል ይፈተን የምትሉ ሰዎች ከስር ኮንታክት አድርጉን። አናስከፍላችሁም። ይሄን ቪዲዮ የምታዩ ሰዎች 97% ሰብስክራይብ ሳታደርጉ ነውና
ቢያንስ ባንዲ አርጉ አንልም ወይ 100 ሁኑ በቃ አንደኛችሁ ሰብስብ ብለው ሰብስክራይብ ያርጉ ነው ወይ አንደኛችሁን አይባልም ቢያንስ ሙሉ ባንዲ አርጉ ነው አይባልም ግን 50% ሰብስክራይብ አርጉንና 20000 እንግባ ሰለብሬት እናርግበት እንወዳችኋለን ይመቻችሁ